እሷ እኮ እንደዚህ ሆናለች በቃ አብዳለች ብለው የሚናገሩ በጣም ብዙ ሰዎች አሉ። እንግዲህ ብዙ ነገር አሳልፋለች። ወደ ኋላ ለመመለስም አልቻለችም። ይሄ እኮ በህግ ያስጠይቃል። አንድ ሴት እንግዲህ እብድ ናት ከተባለች ማን ይሰማል? በሰንሰለት ታስሮ በር ተዘግቶበት ህይወቱ ያለፈ በጣም በርካታ ሰው አለ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን። እናመሰግናለን። እነሱ ታማለች ይሏታል። እሷ ንዴት፣ የቆየ የአይምሮ ህመም የላትም፣ ግን አብደሻል ተብላለች። በእርግጥ ህመሟ ከአይምሮዋ ጋር አይገናኝም። ይህች ሴት ሚስት ነች፣ እናት ነች። ግን ቀስ በቀስ ችግር ሆነችባቸው። በቤታቸው ለቅሷ ተናቀ። የምትጠይቀው ጥያቄ ሲሰሙ ሰለቿት። የምትናገረው እውነት ሁሉ አንጀት ለመብላት ብለሽ ነው ተባለች። ዋሽቶ ያገባት ባሏ ውሸቱ ሳያንሰው ከቤተሰቡ ጎን ቆሞ የዋህ ሚስቱ ላይ ፈረደባት። ልጇን የቀሟት ለሕፃኑ ደህንነት ሲባል ነው አሉ። በሐኪም ያልታዘዘ መድኃኒት በሕገወጥ መንገድ ገዝተው በግድ እንድትወጣው ያደርጋሉ። ትናገር፣ ብታለቅስ፣ ብትጮ ሰሚ አጣች። ምክንያቱም የአይምሮ ህመምተኛ ናት ተባለ። የዛሬው ታሪካችን ስለታመመች ሴት ሳይሆን ሳትታመም ታመሻል ተብላ በግድ በሰንሰለት ታስራ ውሸት እውነት ነው ተብላ ተገዳ እንድትቀበል የተደረገች ሴት ግን ሁሉም አብደሻል ብለው በር የዘጉባት እናት ሲሆን የሚያስፈራው ግን አለመታመሟ ብቻ ሳይሆን እንዳትናገር የተደረገችበት ምክንያት ነው። ይህ ቤት የቀድሞ ዝምታው ለሷ አይሰማትም። አራሱ ሕፃን ቢተኛ እንኳን ለሷ የሚሰማት ጩኸት አለ። በእርግጥ ገና ከወለደች 3 ቀኗ ነው። ሰውነቷ አላገገመም። እንቅልፍ የሚባል የላትም። ሕፃኑን በየ2 ሰዓት ታጠባለች። ልጇን መንከባከብ አልደከማትም፣ አልሰለቻትም። ግን ስታለቅስ ራሷን ታገኘዋለች። እንባዋ ሲፈስ አይታወቃትም። ያለቀሰችበት ምክንያት አይገባትም። ግን ድካም አላት። ሰውነቷ እረፍት ፈልጓል። ግን እረፍት ማግኘት አልቻለችም። እሷ ከመውለዷ ጋር ተያይዞ የሚመጣ ጭንቀት ውስጥ ብቻ ሳይሆን ድባቴ ምን መሆኑም አልተረዳችም። አጠገቧ ያሉት ሰነፍ አሏት። እያደረ ግን የምግብ ሰዓት ስትረሳ ብቻዋን ስታወራ ግድግዳ ላይ አፍጥጣ ለረጅም ሰዓት ስትቆይ አበደች ብለው ተሳለቁባት።
አንዳቸውም ሊረዷት አልፈለጉም። በዚህ ቤት ያሉ የቤተሰቡ አባላት ሁሉ የባሏ ዘመዶች ናቸው። የባሏ ቤተሰቦች ቤት ግን ፈልጋ አልገባችም። የገቡት በሰርጉ ሰሞን የጫጉላ ጊዜያችሁን አሳልፉ ተብለው ሲሆን ቤት ለመከራየትና ዕቃ ለማሟላት እናግዛችሁ ተብለው ነበር። ነገር ግን በራቸውን ከፍታ የገባች ጊዜ ቅር ያላት ነገር ስሜት ብቻ ሳይሆን እውነት ሆኖ አገኘችው። ያኔ ሙሽራ ሆኖ ነበር ፊት መንሳትና ማጎሳቆል የታዘበችው። ግን ስታገባ የ3 ወር ጽንስ በሆዷ አለና ጥላ ለመውጣት ፈራች። ታዲያ ከሁሉ በላይ ግን አስገራሚውና አስደንጋጩ እውነት የተረዳችው ሰርጉ ካለፈ ከ4 ቀናት በኋላ ነበር። ላለፉት ጥቂት ዓመታት የምታውቀው ባሏ በባንክ ውስጥ አካውንታንት መሆኑ ነግሮ ተዋወቃት። ከ1 ዓመት በኋላ ደግሞ የባንክ ቅርንጫፍ ሥራ አስኪያጅ መሆኑን ነገራት። በዛ ወቅት ራሷ በሱቅ ውስጥ ሽያጭ ባለሙያ ነበረች። ታዲያ በጠዋት ከቤት ወደ ሥራ እንዲሁም ከሥራ በኋላ ወደ ቤት በመኪና ሲያመላልሳት እሱ የሚሰጣት መረጃ የባንክ ሥራውን ነበር። አግብቶ እንደማያውቅ የነገራት ሲሆን እናቱና መላ ቤተሰቡን ሲያስተዋውቃትም ባንክ ሰራተኛ ነው፣ ሚስት አግብቶ አያውቅም ብሎ ነበር። ግን ቤተሰቦቹ ቤት ገብታ ቅሬታ እየተሰማት ባለችበት ጊዜ ነበር። ይህ ሕፃን ቅዳሜ ቀን ነበር ወደ ቤታቸው ሊያድር ሲመጣ ያልገመተችውን የሰማችው ይህ ታዳጊ የባሏ ልጅ መሆኑን ነገራት። እናትስ ስትለው እናቱ የምትኖረው በፈረንሳይ መሆኑን አሳወቃት። አባቱ ባንክ እንደማይሰራ ሲነግራት ግን ስራው ምንድነው ብላ ጠየቀችው። በፊት ሹፌር ነበር፣ አሁን ግን እናቴ ብር ልካልን መኪና ከገዛችለት በኋላ በትራንስፖርት ስራ በተለምዶ ራይድ እንደምንለው ሰርቪስ እየሰጠ እንደሚተዳደር አሳወቃት። ይህ ሕፃን የመጣበት ሰዓት የባሏ እናት ቤት የሉም። ባሏ ወደ ባንክ ስራው መሄዱን ነው የምታውቀው። ግን ሱፍ እየለበሰ ከረባት አስሮ ላለፉት ዓመታት የነገራት ሁሉ ይህ ሕፃን መተንፈሱ አስደነገጣት። ቁጭ ብላ ስታስበው ግን ዓለም ዞረባት። ተኝታ በህልሟ መሰላት። ታዲያ የባሏ እናት እያወሩ እያለ ሲመጡ ግን የፈሩት ደረሰ። ደነገጡ። ወዲያው ቃል ሳይተነፍሱ ልጁን ከአጠገቧ አራቁት። ወደ መኝታዋ ገብታ መሸች። ከሥራ መጣው ያለ ባሏን ግን
የሰማችውን ስትጠይቀው ጸብ ተነሳ። ሮጠው እናቱ መጡ፣ መሃል ገቡ። ስራው ብቻ ሳይሆን ሌላ ሚስት ፈረንሳይ ሀገር እንዳለው ገልጸው እኚህ ሴት አርፋ እንድትቀመጥ ነገሯት። ሲመጡ ግራ ገባት። ያን ዕለት የምታደርገው ሲጠፋት ከመኝታ ቤት ወጥቶ ከአጠገቧ አርቆ እንዲተኛ ከማድረግ ሌላ አማራጭ አልነበራትም። እዚህ ጋር እንግዲህ ልብ ብለን ማስተዋል ያለብን ነገር አለ። ምንድነው? እቺ ልጅ የሆነ የሳለችው ማንነቱን የነገራት የወደደችው ሰው አለ። ያ የወደደችው ሰው ግን የለም። የሰውየው ማንነት ሌላ ነው። እሷ ደግሞ የምታስበው ነው ብላ የምታስበው የገመተችው የነገራት ከነገሮች ከሚያሳያት ነገር ደግሞ የተረዳችው ነገር ደግሞ ሌላ ነው። ስለዚህ የወደደችው ሰው የለም፣ አየር ላይ ነው ያለው። ጭራሽ እንደዛ አይነት ሰው የለም። ውሸቱን ነው ሁሉ ነገር ሲላት የነበረው። ገና በጠዋቱ በእነሱ ባላቸው የሁለቱ ግንኙነት ገና ጠዋት ነው እንግዲህ ያታለላት ወይንም የተታለለችው መታለል የገጠማት። እንግዲህ በትንንሽ ወይም ትንንሽ ውሸቶች አይደለም ሲዋሻት የነበረው። ህይወቱን ሙሉ ነው የዋሻት፣ ማንነቱን ሁሉ ነው የዋሻት። እሷ ኤክስፔክት ያደረገችው ሰው አይምሯ ውስጥ ያለው ሰው የነገራት ሰው ሌላ ነው። ከዛ ደግሞ የምታየው ሰው ደግሞ ማይገናኝ ሰው ነው። እንግዲህ ብዙ ነገር አሳልፋለች። ወደኋላ ለመመለስም አልቻለችም። ምክንያቱም አሁን ልጅም እርግዝና መጣ። ስለዚህ ምንም ምርጫ እንዳይኖራት እንኳን አደረጋት ማለት ነው። ሰው ለምን አልተወቹም ይላታል። እርግዝና ተፈጥሯል። በጣም ትልቅ ሰርግ ተደግሶ ነው የተጋቡት። እዚህ ጋር እሷ የምታውቃቸው ወይንም ደግሞ የኔ የምትላቸው ሰዎች ሰርጉ ላይ መጥተዋል። እንደ ዘመዶቿ እንደ ስጋዎቿ የምትቆጥራቸው አንዳንዶቹ ስጋዎቿ የሚሆኑ ሰዎች እና ማሳፈር አትፈልግም። ሰዎቹ ፊት አንገቷን መድፋት አትፈልግም። ቀላል አይደለም ለማንም ሴት ልጅ በሰርግ አግብቶ እርግዝና ተፈጥሮ ወዲያውኑ ባይመቻት ብድግ ብላ መውጣት ሁላችንም ብንሆን የምንጨነቅበት ነገር ነው እና እዚህ ጭንቀት ውስጥ ሆና ሰው ግን እንዴ ካልተመቻት ለምን አትወጣም? እንዲህ ውሸቱን እንደሆነ ካወቀች ለምን አትወጣም ይላታል። ግን ለመውጣት በጣም የተቸገረችበት ምክንያት ብዙ የያዟት ነገሮች አሉ። ለራሷም አልገባትም ምን እንደሆነ ነገሩ። ለሰው እንግዲህ ይህንን ነገር አላወራችም። እንግዲህ የምታወራውም ሰው የለም። የሚያሳፍርም ነገር ነው። እንደገና ደግሞ ብትናገርም ራሱ ሰውስ ምን ይለኛል ብላ በጣም ሀሳብ ስለያዛት ለራሷ ይዛ ነበር የተቀመጠችው። እሱ ደግሞ ይሄ ለሱ ተመቻቸለት፣ ውሸቱን እንዲቀጥል፣ ውሸቱን በዛው እንዲቀጥልበት ተመቻቸለት። ለሱ አመቺ ነገር ሆነለት ማለት ነው። ይህች ሴት ርቀው ካሉ ቤተሰቦች ሆነ ጓደኞቿ የምትናገረው ነገር የለም። ግን ተደብቃ የነበረችው ሚስቱ በግልጽ ስልክ ትደውላለች። አብዛኛውን ቤተሰቡ የሚተዳደሩበት ገንዘብ ከሷ የሚላክ ነው። ሕፃኑ የሚኖረው ከእናቱ ቤተሰብ ጋር ሲሆን እውነት ከወጣ በኋላ አርብ መጥቶ እሁድ ማታ ድረስ አባቱ ጋር ይሰነብታል። ግራ የሚገባት ነገር ግን ለምን ሁለተኛ ሚስት አስፈለገ ሲሆን የልጅ እናት ሁለተኛ ልጅ አትወልድም፣ በሐኪም ተረጋግጧል። ስለዚህ አንቺ የወለድሽ አገርሽ ተቀመጪ፣ እሱ ግን ልጁን ይዞ ፕሮሰሱ ሲያልቅ ወደ ፈረንሳይ ይሄዳል ተባለች። አሁን ይሄ ሁሉ የቀን ቅዠት የመሰላት ይህቺ ሴት የእርግዝና ጊዜዋን ደግማ ማሰብም አትችል ሁኔታ ተሰቃየች። ሌሊት አትተኛም፣ ቀን አትተኛም፣ ከቤት አትወጣም። ሐኪም ቤት ሄዳ ለጽንሱ ክትትል አታደርግም። ሳታስበው ውስጧ ሲቀየር ተሰማት። በተያዩ ቁጥር ከባሏ ጋር ከንግግር ባለፈ ጸባቸው ከረረ። ከእናቱ ጋር እንደዚሁ ጭቅጭቅ የሁል ጊዜ ሥራ ሆነ። ይህች ነፍሰ ጡር ሴት የምትናገረው የሚሰማት ጠፋ። ከየት ተነስታ ወደ የት እንደምትሄድ ጠፋ። ብቻዋን ማውራት ጀመረች። ባላሰበችው ሰዓት እግሮቿ ከቆመች ይንቀጠቀጣሉ። በተለይ ቀኝ እግሯ በኃይል ይንቀጠቀጣል። ምግብ አትበላም፣ እንቅልፍ የላትም። ብቻዋን ማውራትና መሳቅ ጀመረች። ሐኪም ቤት የወሰዳት ወይም የረዳት የለም። ሚስጥራቸው እንዳይጋለጥ በቤታቸው ከሰው እንዳትገናኝ ዘጉባት። በአደባባይ ሰው ተጠርቶ ልጃቸውን በሰርግ የዳሩት እኚህ እናት ፈረንሳይ ሀገር ያለችው ሚስቱ ጋር ተፋተዋል ብለው ያወሩት ውሸት እንዳይጋለጥ ምስኪኗን በቤታቸው በር ዘግተውባት
በጭንቀት ውስጥ ናት። በሌላ በኩል እርግዝናን ሳትደሰትበት ይሄ አማረኝ ሳትል የእርግዝናን ክብርና ወግ ሳታይ መውለጃዋ ጊዜ ደረሰ። በሰላም ተገላገለች። ሕፃን ልጇ ከተወለደ በኋላ ግን ሁሉ ነገር ባሰ። በጣም የሚያሳዝን ሁኔታ ውስጥ ነው ያለችው። እዚህ ጋር የእሷ ጉዳት ተሸፈነ። እሷ የተቸገረችበትን ነገር እንደዚህ ሆኛለሁ ብላ የምትናገረው ነገር በሙሉ ተደበቀ። የእሷ ድምፅ አይሰማም። ጭራሽ እንደውም ምን ሆነ፣ እሷ ተቸገርኩ ተጨነቅኩ እያለች አንቺ ነሽ ችግር ተባለች እና የመጨረሻው የሚያሳዝነው ነገር ግን እብድ ነሽ አሏት። እሷ እንዳበደች ሆነ የሚናገሩት። ችግሯ ተቀብሮ፣ ሀዘኗ ተቀብሮ፣ ኮምፕሌን የምታደርግባቸው ነጥቦች በሙሉ ተቀብረው ድምጿ ሳይሰማ ጭራሽ አንቺ ነሽ ችግር ተብላ እብድ አሏት። አንድ ሴት እንግዲህ እብድ ናት ከተባለች ማን ይሰማታል? የገዛ ቤተሰቦቿም አይሰማትም። ከውጭም ያለው ሰው ደግሞ እንዴት ነው የሚሰማት? አጠገቧ ያሉት ሰዎች ያማታል፣ ትጮሃለች፣ እንዴት ነው የምትናገረው? ምንድን ነው የሚያስጨዋት እያሉ እነሱ ራሳቸው እንደ እብድ እየቆጠሩ ከፈራት የውጭ ያለው ሰው ደግሞ ምን ያህል እንደማይቀርባትና መገለል እንደሚደርስባት መገመት አያዳግትም ማለት ነው። የሚያሳዝነው ግን ከወለደች በኋላ 2 ሳምንት አልፎ በግልጽ አበደች ብለው በሰንሰለት አስረዋት ስትከራከራቸው ደግሞ ሐኪም ቤት ሳይወስዱ በግድ መድኃኒት ያስውጧታል። ታዲያ መድኃኒቱ ረጅም ሰዓት ስለሚያስተኛ ስትነቃ ትጮኻለች። ጎረቤት አበደች አለ። ተጠግቶ ከመናገር ሐኪም ዘንድ እንድትሄድ ከማድረግ ይልቅ እሷ ተበድላ የሚያጽናኑት ግን ባሏንና እናቱን ነበር። እያስታመማችሁ ተጎዳችሁ፣ ደከማችሁ፣ በርቱ ይባላሉ። ይህች ሴት በሕገ ወጥ መንገድ ያለ ሐኪም ትዕዛዝ ሲያስውጧት ቢከርሙም ከእንቅልፏ በነቃች ሰዓት ልጇን እናቱ ሳያዩዋት ሳትነካ ሳትስም ማጥባት እየፈለገች አራስ ልጇን መንከባከብ ተከለከለች። ታዲያ ልጇ 1 2 3 እያለ 8 ወር ሆነው። በየቀኑ ሲያዩዋት የነበሩ አሁን በሳምንት 2 ወይም 3 ጊዜ ሆነ የምትታየው። ሰውነቷ በ1 ኪሎ ቀነሰች። ተስፋ ቆረጠች። የሚገርመው ግን ቤተሰቦቿ አራስ ሆና ካዩዋት በኋላ አይምሯ ልክ አይደለም፣ እንዲያውም አብዳለች ብለው ስላሳመኗቸው አልፎ አልፎ በስልክ ባሏ ያገናኛታል። ግን ደህና ነኝ ከማለት ያለፈ የምትናገረው አንዳችም ቃል የለም። አንዳንዴ ልጇ ድምፁ ከሌላ ክፍል ሲሰማት ታነባለች። በዚህ ሰዓት የተረዳችው ነገር ከዚህ በኋላ ቀስ በቀስ እንደምትሞት ነው። ታዲያ ልጇ ከተወሰደባት ቀን በኋላ ባለ ሕይወቷ ግን በጣም ተቀየረች። የምትውጠውን መድኃኒት መውሰድ አቆመች። ጉዳት ገጠማት። ጥያቄ አበዛች። እናትና ልጅ ግን ከአቅማችን በላይ ሆናለችና ሊረዳት ወደሚችል ተቋም እንውሰዳት ሲሉ በዛው ቤት እየኖረ ትንፍሽ ብሎ የማያውቀው ይህ ወንድሙ ከፊቷ ቆሞ ወደ ሌላ ቦታ ሊወስዳት ስለሆነ ተዘጋጂ ብሎ አዘዛት። አሁን ከቤት ልትወጣ ነው። በዚህ አጋጣሚ ከዚህ ቤት ከወጣች ከእስር መፈታት መሆኑን ተረድታለች። ስለዚህ በሐሳቡ ተስማማች። ቁጣዋ እንዳለ ነው። ንዴቷ በርትቷል። ግን ሊወስዳት ያለ ቀን እንደምንም ደረሰና መኪና ውስጥ ተጫነች።
ገና 4 ደቂቃ እንደተጓዙ ግን የመኪናዋን በር ከፍታ መሬቱ ላይ ተንከባለለች፣ ጮኸች። እሷ አሁን አስመለጡኝ፣ አላበድኩም፣ አደኑኝ ብላ ጮኸች። ድምጿን ከፍ አደረገች። ያሰበችው የተሳካ መሰላት። የሚደርስላት ሰው እንደሚኖር እርግጠኛ ነች። ግን የጠበቀችው ሌላ፣ የሆነው ሌላ። ሰው ሳይሰበሰብ የደረሱላት አሳምነው እዛው መኪና ውስጥ ከከተቷት በኋላ ወደ ኋላ 4 ደቂቃ ተጉዘው ስትሰቃይ ወደ ነበረችበት ቤት ወደዛች ክፍል አስገብተው ቆለፉባት። እናት ከሁለት ወንድ ልጆቻቸው ጋር ተመካከረችና ከቀናት በኋላ ይህች ሴት የቤት ሰራተኛ ሆና ወደ ቤተሰቡ ተቀላቀለች። ገነት ትባላለች። ገነት የቤቱ ሥራ አልከበዳትም፣ ግን ሚስትየውን ትፈራታለች። ታማለች ሳይሆን አብዳለች ብለው አሳመኗት። ገነት ምግብ ስትሰጣት ወደ ክፍሏ ስትገባ ትፈራታለች። ስታያት እየተንቀጠቀጠች ታፈጥባታለች። ሚስት ግን በዝምታ ለአንድ ቀን ካስተዋለቻት በኋላ ገነትን ታወራታለች። ገነት አትመልስላትም፣ አታናግራትም፣ ግን ፈርታታለች። ሚስት መናገር አላቆመችም። ገነት ብላ ጠርታ ምግብ ስጪኝ ረሃቤን ትላታለች። ገነት ሲኖርና ሳይኖር እናትየውን ሳያዩ የሚበላ ታቀብላታለች። በዚህ ሁኔታ ግን ተደናገጠች። ሚስት ስለ ራሷ ስታወራ የተወለደችበት ቀን፣ ወር፣ ዓመተ ምህረት ሁሉ ለገነት ትነግራታለች። የት እንደተማረች ሁሉ ትነግራታለች። በተለይ በር ዘግታ ተንሰቅስቃ ስታለቅስ ስቃዩን የምትሰማው ገነት ፈራች። የፈራችው ግፍ ነው። እነዚህ 3 ሰዎች ግን በነጻነት ሕይወታቸውን እየኖሩ ነው። ገነት ፍርሃቷ ሲጨምር አንድ ነገር ማድረግ አሰበች። ፈጽሞ ያልታሰበውን ለመፈጸም ቆርጣ ተነሳች። ገነት የተረዳችውን እውነት ሸሽታ ለመኖር ሐሳብ የላትም። በሌሉበት ይዛ ልትጠፋ ብታስብም የውጭ በር ቁልፍ የላትም። ይህች ቤት ሰራተኛ በእጇ ላይ ገንዘብ የለም፣ ትምህርት ቤት አልሄደችም፣ ተምራ አታውቅም፣ ምንም ጉልበት የላትም። እሷ ያላት አንድ ነገር ምንድነው? ትልቅ ነገር ነው። ከማንም ሰው ያላየውን ማንም ሰው የሌለው ማስተዋል የሚችል መረዳት የሚችል ትልቅ ጭንቅላት አላት። አስተውላለች፣ ገብቷታል፣ አምናታለች። በጣም ጎበዝ የቤት ሰራተኛ ነች። በደንብ ነው ሁሉ ነገር በጥንቃቄ ሰማቻት። እንግዲህ ሁሉን ነገር ታውቃለች እና የምታደርገው ነገር ግን ግራ ገብቷታል። ይሄን ነገር እውነቱን ልናገር አውጥቼ ወይስ ትቼ ልጥፋ ወይስ ተናግሬ እውነቱን ተናግሬ ነፃ ላውጣ ወይስ እንዴት ላድርግ ወይስ ዝም ልበል? በቃ በጣም ግራ ተጋብታለች። የምታደርገውን እንኳን አታውቅም። ገነት ሁሌ የቤቱ የግቢ በር ዝግ ነው እያሉ መውጣት ትችላለች፣ ግን ፈራቻቸው። ስለዚህ ስራ በሄዱበት ሰዓት ወደ ቤቱ መግቢያ መስኮት መጣች። በእርግጥ ግንቡ ላይ ለመንጠልጠል ይከብዳል፣ ግን ገነት በዚህ ሰዓት መወሰን ያለባት ነገር ቢኖር ራሷን እንጂ ምስኪኗን ሴት ይዛ መውጣት እንደማትችል ነው። ስለዚህ ራሷን ለማስመለጥ ብቻ ወሰነች። አናገረቻት፣ አሳመነቻት። እሷ ወጥታ ተከትላ ግን ነፃነቷን እንደምታደርግ ቃል ገባችላት። ገነት ባሉበት መውጣት ትችል ነበር። ነገር ግን በቀላሉ እንደማያስወጧት በማሰብ ብቻ ሳይሆን እወጣለሁ ብላ ከነገረቻቸው እርዳታ አታ የምትሰቃየውን ሴት ሰው ሳይደርስላት ደብዟን ያጠፏታል ብላ ሰጋች። ለዚህ ነበር እንግዲህ ብቻዋን አምልጣ ያሰበችውን ድፍረት የተሞላበት ሐሳብ አደረገችው።
ከቤት ከወጣች በኋላ ግን ጎረቤት ዘመድ ሳይሆን ሮጣ ፖሊስ ጋር ሄደች። እሷ ፖሊስ ጋር ሄዳ ቃል ከሰጠች ከ3 ሰዓታት በኋላ ግን ፖሊስ ፊት ጥሪ ቀረበላቸው። ቃል የሚሰጡት እናትና 2 ወንድ ልጆቿ ብቻቸውን ነበሩ። ምስኪኗን ሴት ቤት ናት። በመጨረሻ ግን ፖሊስ ደረሰላት። እውነታዋን ስትናገር አንዳች የአእምሮ ህመም እንዳለባት የሚያሳይ ምልክት የላትም። ታዲያ ራሷን ስትገልጽና ስታስረዳ ግን ለመስማት መርማሪ ፖሊስ ግልጽ የሆነለት አንድ ነገር አለ። የደረሰባት ጉዳትና ስቃይ ከሁኔታዋና ንግግሯ ይገለጻል። ወዲያው ሕክምና እንድታገኝ ተደረገ። ሙሉ ጤናዋ ከተመለሰ በኋላ ልጇን አቅፋ ወደ ቤተሰቦቿ ሄደች። ሕግ የማይደርስባቸው የመሰላቸው ባሏ፣ እናቱና ወንድሙን ጨምሮ በሕግ ፊት ተጠያቂ ሆነው ቅጣታቸውን የተቀበሉ ሲሆን በሕገወጥ መንገድ መድኃኒት የሸጡላቸው 3 ተባባሪዎቻቸው በአጠቃላይ ይህች ሴት ላይ ለፈጸሙት ወንጀል በድምሩ 6 ሰዎችን ፖሊስ በሕግ ፊት ቀርበው ተጠያቂ እንዲሆኑ አደረጉ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ተመልክተን ብዙ ሀሳብ ማንሳት እንችላለን። ግን ብዙዎቻችን ላይገጥመን የሚችለው ወይንም ደግሞ ብናይም ብንሰማም ችላ የምንለው አርዕስት ነው። ይሄ አርዕስት ሰው ሳያብድ አበደ የሚባልበት፣ በተለይ ሴት ልጅ እንደ ሴት ቤት ውስጥ አብዳለች ምናምን ብለው አርዕስት እየሰጡ ብትታመም እንኳን የአእምሮ ህመም ቢገጥማት እንኳን የአእምሮ ህመም ገጠማት ብሎ ከማሳከም ይልቅ እንደነዚህ አይነት የተጋነኑ ነገሮች ተደራርበው በቃ የዛ ሰው ህይወት ማንም ሳያየው በሰንሰለት ታስሮ በር ተዘግቶበት ህይወቱ ያለፈ በጣም በርካታ ሰው አለ። በተለይ ሴቶች እንደዛ አሉና የሆኑ ሰዎች አሉ በቃ ሆን ብለው ሰው ሳይታመም ሰው አእምሮ ሳይነካ ያን ሰው እንደዛ ብለው አብዳለች አብዳለች አብዳለች። በጣም ብዙ ሰው ይገጥመዋል። በጣም ብዙዎቻችን ገጥሞ ሊያውቅ ይችላል። አይ እሷ እኮ አእምሮዋ ተነክቷል፣ አይ እሱ እኮ እንደዚህ ገጥሞታል ብለው ሐኪም አይደሉም ሰዎቹ፣ የህክምና ሙያ የላቸውም፣ ምን እንደሚናገሩም አያውቁም። የእውነት እንኳን እንደው አእምሮ ህመም ገጥሞታል ብለው ቢያስቡ እንኳን እኮ እንደው ባለሙያ ቢል ይሻላል አይደል? ምንም እኮ የተወሰደ ነገር የለም። ወደ ሆስፒታል የተወሰደ ነገር የለም። የጤና ባለሙያ አጠገባቸው የለም። ከመሬት ተነስተው አንዳንዶቹ ጭራሽ የቀለም ትምህርት ጋር ራሱ ደርሰው የማያውቁ ሰዎች ናቸው ይህን አስተያየት የሚሰጡት። እና ሰው ከታመመ የአእምሮ ህመም ከገጠመው የአእምሮ ህመም ገጥሞታል የሚለው ባለሙያ ነው። አይ እሷ እኮ እንደዚህ ሆናለች በቃ አብዳለች ብለው የሚናገሩ በጣም ብዙ ሰዎች አሉ። የሚገርመው ከመናገራቸው አልፎ ደግሞ የድፍረታቸው መጨረሻ ያንን ሰው በሰንሰለት ያስሩታል። እና ይሄ እኮ በህግ ያስጠይቃል። አንድን ትልቅ ሰው 18 ዓመት የሞላውን ሰው እንዲህ አይነት ህመም ገጥሞታል ብሎ በሰንሰለት ማሰር በህግ ያስቀጣል። ትክክል አይደለም። የምንሰራውን ነገር ማወቅ መቻል አለብን። ይሄ እንግዲህ ተግባሩን የሚያደርጉት ሰዎች ናቸው። እብድ የምንባልስ እብድ የሚባሉ ሰዎችስ እንደ እብድ አድርገው በሰው ዘንድ እብድ እንዲባሉና ከዛ በኋላ ደግሞ የምር ሊያሳብዷቸው የሚፈልጉ ሰዎችስ አይ ከሌኮ እብድ ናት እከሌኮ እብድ ነው የሚባል ወሬ ስለኛ ከሰማን አይምሮዋን ታማለች፣ እንደዚህ ሆናለች፣ እንደዚህ ሆኗል ይሉናል። እነማን ናቸው እንደዛ የሚሉን ነገር? እኛን ከመስመር አውጥተው እብድ ነው ብለው በሰንሰለት እንድንታሰር አድርገው የታመመ ሰው አይምሮን የታመመ ሰው ሆስፒታል እንድንገባ አድርገው እጃችን ላይ ያለውን በብዛት ገንዘብ ሊወስዱብን ስለሚፈልጉ ገና ጭምጭምታ የመጀመሪያ ሰው መጥቶ ይችን ወሬ ስንሰማ አይምሮን ታሟል ብሎ ካወሩብን፣ አይምሮዋን ታማለች ብሎ ካወራብን የሆነ ሰው ገና እኮ ማውራት ሰዎች ጋር ማውራት ሲጀምሩ እነዛን ሰዎች ለአንዴና ለመጨረሻ ጊዜ ከህይወታችን እናስወጣቸው። ለምን? እቺ እንደ ቀልድ የተጀመረች ወሬ እነዛ ሰዎች ለ1 ለ2 ለ3 ለ4 ሰው ይሉና ዙሪያችን ያሉ ሰዎች ጋር ያወሩና ይሄ የትዳር አጋርንም ይጨምራል። የትዳር አጋር ከሌለ ቤተሰብ መሀልም ሊሆን ይችላል። በቃ ንብረት ካለ ገንዘብ ካለ በዚህ ጊዜ ሰው ምንም ነገር አድርጎ የሰውን ነገር ለመውሰድ ስለሚፈልግ እብድ ነው፣ ፋሽን ነው። አንድ ሳምንት እኮ ሁላችንም እነዛ ሰዎች በተደረጉበት አይነት ሁኔታ ብንቀመጥ የምር አይምሯችን ሊነካ ይችላል። እና ማስተዋል አለብን፣ ጎበዝ መሆን መቻል አለብን። የሆነ ሰው ከመሬት ተነስቶ ታማለች ሳንታመም፣ ታሟል ሳይታመም፣ አይ እሱ እኮ አይምሮ ተነክቷል፣ አይ እሷ አይምሮዋን ተነክታለች የሚል ጭምጭምታ ወሬ ካወራብን ያ ሰው እኛ ያለንን ነገር ሊወስድብን ስለሆነ ያን ሰው ቶሎ ብለን ከህይወታችን ቆርጠን እናስወጣው። አንድም ይሁን ያ ሰው
ተደራጅተው በግሩፕም ይሁን እንደዛ ወሬ ያወሩብን ሊዘርፉን ስለሆነ ቶሎ እንውጣ ከዛ ውስጥ። ሰውን እብድ ነው የሚለው ለምንድን ነው? አርስት ሰጥቶ ሊቀማው ስለፈለገ ነው ህይወቱ። በጣም ብዙ ሰዎች በዚህ ነገር ውስጥ ጉዳት ደርሶባቸዋል። የምር ደግሞ ሳያምን ምንም ነገር ሳንሆን ሆናችኋል ከተባለን የመሆን እድላችን በጣም ከፍተኛ ነው። ምን ስንሆን ነው እነዚህን ሰዎች የምናዳምጠው? ምን ስንሆን? ጤነኛውን ሰው ታመሃል ብለው ታርጋ የሚለጥፉብንን ሰዎች ለምንድን የምናዳምጣቸው? ራሳቸው ናቸው ያበዱት። ማባረር ያለብን እነሱን ነው። እና ጉልበተኛ መሆን አለብን በህይወታችን በራሳችን ነገር ላይ። እንዲህ አይነት ነገር የሚያስቅም አይደለም፣ ተናደን ብቻ የምናልፈው ነገርም አይደለም። ማባረር ያስፈልጋል እንደዚህ ያለንን ሰው ከህይወታችን። ሌላው እንግዲህ ስለ ውሸት ነው። በዚህ ታሪክ ላይ እንግዲህ ረጅም ጊዜ እስክትጋባ ድረስ ልጅ እስክትወልድ ድረስ በእያንዳንዱ ስቴፕ ላይ ብዙ ነገር ስለራሷ ነግሯታል፣ እንግዲህ አውርቷታል። ግን ያ ሁሉ የነገራት ነገር ውሸት ሆኖ ተገኘ። እች ልጅ እንግዲህ ታግሰዋለች ማለት ነው። ይሄ ሁሉ ሙሉ ህይወቱን ውሸት እስኪሆን ድረስ ጠብቀዋለች ማለት ነው። ወይ አንድ ሁለት ውሸት አይታበት ሊሆን ይችላል፣ ግን ገና ለገና ይለወጣል ይቀየራል እያለች ታግሳ ሊሆን ይችላል። እንግዲህ አንድ ትንሽ ነገር ስናውቅ እውነቱ ደግሞ ውስጣችን ይነግረናል። እንግዲህ አንዳንድ ጊዜ የተሰጠን ነገር አለ፣ ለእያንዳንዳችን ለሁላችንም የተሰጠን ነገር አለ። የሆነ ሰው ሲያወራን ወይ ስለራሱ ሲያወራ ስላሳለፈበት ነገር ሲያወራ ትክክል ነው ትክክል አይደለም ብለን ጀጅ የምናደርግበት ለሁላችንም የተሰጠን ጊፍት አለ ብዬ አስባለሁ። በዚህ መሀል እንግዲህ ይሄን ነገር ሴንስ የምታደርገው ይመስለኛል፣ የሚገባት ይመስለኛል። ግን አይ በቃ ይለወጣል ምናምን ይቀየራል ወይ ለኔ ብሎ ነው ምናምን፣ ይሄ በቃ ደስ ደስ የሚል ነገር ለራሷ እየነገረች ይመስለኛል እስካሁን ድረስ የቆየችው እርግዝና ድረስ ወደኋላ ለመመለስ እስከሚቸግራት ድረስ ያ ሁሉ ነገር ያሳለፈችው። እና በህይወታችን እንግዲህ ብዙ በተለይ ደግሞ በዚህ ግንኙነት ይሄ የባልና የሚስት ግንኙነት፣ የጓደኛ ማች ግንኙነት፣ የፍቅረኛ ደግሞ በጣም ጥንቃቄ ልናደርግበት የሚገባ ነገር ነው። አንድ ውሸት ካገኘ ሌላ ከጀርባ ብዙ ውሸቶች አሉ ማለት ነው። ከአንድ ውሸት ጀርባ ብዙ ውሸቶች አሉ ማለት ነው። ስለዚህ ልክ እንደዛው ነው ደግሞ እውነትም የሚናገር ሰው ከዛ በኋላ ያለው ነገር ደግሞ እውነት ነው የሚናገረው። ስለዛ የውሸት ትንሽ ትልቅ የለውም። ውሸት ውሸት ነው፣ በቃ ሁሉም ውሸት ውሸት ነው እና መጠንቀቅ አለብን። አንድን ውሸት ካየን ወይ ከሰማን እርምጃ መውሰድ አለብን። አይ ይቀየራል ልጁ፣ አይ ይስተካከላል፣ ወደፊት ይሄን አይደግመውም ብለን አብረን መቀጠል የለብንም። ምክንያቱም የህይወት ዘመን ምርጫ ነው ይሄ። እስከ መጨረሻው ነው የምንሆነው። ወይ ሊያበላሸን ወይ ደግሞ ሊሰራን ወይ ሊገነባን ወይ የተሻለ ቦታ ልንደርስ ልጆች ልናፈራ ቁም ነገር ላይ ልንደርስ፣ አለበዛ ደግሞ ወደኋላ ሊመልሰን ብዙ ጉዳት ይደርስብናል። ሳይኮሎጂካሊም የአእምሮም ጉዳት ወደፊት እንዳንራመን እንዳናድግም የሚያደርገን በዚች እንግዲህ በአንድ በተራ ነገር ግን ትልቅ ነገር ነው። ወደፊት ልንራመድም ልንሄድም ትልቅ ደረጃም ልንደርስበትም እንደገና ደግሞ ወደኋላም ልንመለስበት ምክንያት ይሆነናል ማለት ነው። ስለዚህ መጠንቀቅ አለብን። ውሸት የሆነ ሰው ከዋሸን ወይ ደግሞ ጓደኛችን ከዋሸን በቃ ውሸታም ነው። ሌላም ብዙ የተደበቁ ነገሮች አሉ። ስለዚህ ስንመርጥ ቀጥላለሁ አልቀጥልም የሚለውን ነገር እዛችሁ ላይ ነው መወሰን ያለብን። ማባበል፣ ይሄ ማሽሞንሞን የሚባል ነገር አይሰራም በቃ በህይወት ላይ። ምክንያቱም ይሄ ህይወት ነው፣ የህይወት ጉዳይ ስለሆነ ማለት ነው፣ አሳሳቢና አንገብጋቢ ስለሆነ። እዚህ ታሪክ ላይ ሌላ የምንመለከተው ነገር እንግዲህ እች ልጅ ከገባች በኋላ እርግዝና ውስጥ መግባቷና ልጅ መውለዷ በጣም ነው ያሰራት። አንዱ ምክንያት ነው። እርግዝና ብዙ ጊዜ ሰዎችን ከብዙ ነገር ሲይዛቸው ባይመቻቸውም በማርገዛቸው ምክንያት ብቻ ከአንድ ሰው ጋር ወደ መጣመር የሚሄዱ እህቶች አሉ፣ ወንድሞችም አሉ። ስላረገዙ ብቻ የማይመቻቸው ቦታ ላይ በቃ አንድ ጊዜ ልውለድና ከዛ ደግሞ አንድ ጊዜ ለልጄ ብዬ ገብቼበታለሁና ብለው እርግዝናን እንደ መታሰሪያ መሳሪያ የሚወስዱት አሉ። አሳሪውም ደግሞ አንድን ሰው ሊያጠምድ የፈለገም ሰው ደግሞ ወንድም ይሁን ሴት ደግሞ ያኛውን ሰው በእርግዝና ለማሰር ይሞከራል። ሲጀመር የሚወድሽ ወንድ ወይንም ደግሞ የምትወደው ሴት
በምንም ነገር አይደለም ሴት ልጅ የሚያስረው። ይሄ ሰው የዛሬ ባል ታሪካችን በማስረገዝ እሷን በማስወለድ ሊያስራት ነው የፈለገው። ሴትም ሆና እንደዛ የምታረጋለች። ሄዳ ሆን ብላ ያንን ሰው ለማጥመድ በቃ ከተረገዘ ልጅ ትቶኛ ሄድም ብለው እንደዛ የሚያደርጉ አሉ። መሰረታችን፣ የህይወታችን መሰረት፣ የኑሯችን መሰረት ምን እንደሆነ የምንረዳ ከሆነ በመያዣ በማሰሪያ በምናምን አናረገውም። ይሄ ለራስ የሚሰጥ ክብር፣ ለራስ የሚሰጥ ዋጋ በጣም አናሳ መሆኑ ነው። እንደ ሀሳብ ግን አንስተ ነው የምናልፈው ነገር አይደለም። ይሄ ውጤት አለው። አንድ ሰው በእርግዝና ምክንያት ሰውን ሴትም ይሁን ወንድ ያልፈለገን ሰው ትዳር ውስጥ ለማስገባት ጥረት ካደረገ በምንም ተአምር በዛ ትዳር ደስተኛ ሆኖ ሊኖር አይችልም። የጊዜ ጉዳይ ነው። መጀመሪያ ቻቻታቸ የሆነ የሚምነሸነሸው ነገር ምናምን ፍቅር ምናምን ሊመስል ይችላል። ደስታ አይደለም። መሰረቱ የተናጋ መሰረት ነው። ይሄ ገና ከስር መሰረቱ ተበላሽቷል፣ ተሰንጥቋል፣ ተንዷል። የማይሆን ነገር ነው። ለዛ ነው እንግዲህ አብረውም እየኖሩ ደስተኛ ሳይሆኑ የሚኖሩት ሰዎች። ስለተረገዘ ታዲያ እንዴት ይሁን? ባህላችን አይፈቅድም፣ እንትን አይፈቅድም። እሱ የዛሬ አርስታችን አይደለም። ግን በእርግዝና ምክንያት ማንም ሰው ወንድም ይሁን ሴት መታሰር የለበትም። ተንኮለኛ ሰው ነው ደግሞ እንደሱ የሚያደርገው። ወንድም ሆኖ ስታረግዝ ከኔ ጋር ትሆናለች ብሎ ካሰበ፣ ሴትም ሆና ካረገዘች ሳትነግረው ከእሷ ጋር አግብቶኝ ይኖራል ብላ የምታስብ ከሆነ ተንኮለኛ ሰው ነው እንደዚህ የሚያደርገው። በጣም የምንጠየፈው ሀሳብ ነው ይሄ። በተለይ እንደ ሴት ልጅ ደግሞ ሴት ልጅ የምታገባው ተለምና ብዙ መስዋዕት ተከፍሎላት እሷን ለማግባት ለማሳመን ብዙ ደክሞ፣ የሴት ልጅ የራሷ ክብር አላት እና የሚወዳት ሰው ለምኖ ነው የሚያገባት እንጂ እሷ ሄዳ ጭራሽ ስራ ፈታ። ኢማጅን እንግዲህ በጭንቅላቷ ተንኮል አስባ ምን ያህል ስራ እንደፈታች። ከዛ በኋላ አርግዛ ፈርታ ሄዳ እንዳረገዘች ተናግራ ከዛ በኋላ ለምና ልታገባ ሴቶና እንደዚህ አይነት ክብር ያላት እችን የመሰለች ውድ ፍጥረት እንደዚህ ረክሳ እንደዛ ሴቶች እህቶቻችን ማድረግ የለባቸውም። ከዛ ደግሞ ወንድ ደግሞ ሆኖ አታሎ እሷን ምሎ እንደ የውሸት ማንነት ነግሮ አንዴ ከወለደች በኋላ አንዳንዱ ጠልፎም ወስዶ ነው የሚያስረግዘው። እንደሱን አይነት ወንድ ደግሞ ልጅሽን ይዘሽ ውጪ ነው የምንለው። ልጇን ይዛ መውጣት ነው ያለባት። አታሏት ያስረገዛት፣ አታሏት ጠልፎ ወስዶ ያስረገዛት ምናምን እንዴ በቃ ፈልጋ ተለምና እሺ ብላ ተማምናበት ወንድ ነው ብላ ንጹህ ሰው ነው ብላ ወዳ የገባችበት ህይወት ውስጥ ነው እንጂ በምንም ፎርሙላ አይደለም። በቃ ሴት ልጅ ወልዳ የምትኖረው የወደደችው፣ የመረጠችው፣ ያከበረችው፣ ያከበራት እሺ ያለችበት ህይወት ተስማምታ ወግ ማዕረግ ክብር የሚባለውን ነገር ከተቀበለች በኋላ ነው እንጂ በምንም አይነት መሰረት ውስጥ ሴት ልጅ በእርግዝና መታሰር የለባትም። አስረግዞም አርግዞም ሴትም ይሁን ወንድ ለማታለል የሚሞክር ሰው ሞኝ ነው። በራሱ የማይተማመን በራሷ የማትተማመን ሰዎች ናቸው። እርግዝናን እንደ መሳሪያ ወደ ትዳር መግቢያ መሳሪያ መጠቀም የሞኝ ስራ ነው። ትክክል አይደለም። በቃ አንድ ነገር አንድና አንድ ሲደመር ሁለት ነው። ውሸት የለውም። ህፃን ልጅ እንዴት ነው ከረሜላ ሰጥሃለሁ ሳመኝ ይባላል አይደል? ልክ እንደዛ ማታለል ማለት ነው። እርግዝና አለና አግባኝ፣ አርግዘሻልና አገባሻለሁ። ምንድነው እንደዚህ አይነት ጨዋታ? ይሄ ከትልቅ ሰው ከአደልት የሚጠበቅ ተግባር አይደለም። እርግዝና በምንም ተአምር ወደ ትዳር መግቢያ መሳሪያ መሆን የለበትም። ራሱን የሚያከብር ሰው እንደዛ አያደርግ። ሌላው እንግዲህ ትዳር ብዙ ሰው የትዳር አጋሩን ሲመርጥ ወይም አብሮ ሲሆን ፍቅር ሲኖር ነው እዛ ስቴጅ ላይ የሚደርሰው። እርስ በርስ ሲዋደድ ነው። ፍቅር ደግሞ እሷም የእውነት የምትወደው ከሆነ እሱም የሚወዳት ከሆነ ስለ ራሱ የሚነግራት ነገር እውነታውን ነው፣ ያለውን እውነታ፣ ያሳለፈውን እውነታ አስፈላጊም ከሆነ ማለት ነው። እሱ የነሱ ውሳኔ ነው የሚሆነው። ያሳለፍከውን ነገር አትንገረኝ፣ ወደፊት እንቀጥል የሚባል አለ። ደግሞ ካለበት ነው እኔን የሚመለከተኝ ደግሞ ተብሎ የሚጀመር ደግሞ አለ። እሱ እንደ ፍላጎታቸው ነው። ነገር ግን በመሀላቸው ፍቅር ካለ፣ መዋደድ ካለ ውሸት እዛ መሀል ላይ ምንም ነገር አይሰራም ማለት ነው። እውነቱን ነው የሚነጋገሩት ማለት ነው። ሌላው ደግሞ ባል የእውነት ወዷት ቢሆን ኖሮ እንግዲህ እንደ ዛሬ ባለ ታሪካችን
በውሸት የተገነባ ፍቅር ነበረ። ስለራሱም ሁሉ ነገር ዋሽቷት ነበረ እንድትኖር ያደረጋት። መጨረሻ ላይ እውነቱን ተገለጠበት እንጂ ብዙ ነገር ስለራሱ ዋሽቷል። ሰርክሏን አጠበበባት። እንግዲህ ከማንም ጋር እንዳታወራ፣ አትሊስት አድቫይዝ እንኳን ከሰው እንዳትቀበል፣ ሰዎች እንዳይመክሯት እንኳን አደረጋት። ሰርክሏን አጠበበባት። ምን በማድረግ ሰው እንዳታወራ፣ በቃ ማንም ጓደኛም እንዳይኖራት፣ እንዳታማከር አደረጋት። ፍቅር እንደዚህ አያደርግም። እውነት የሚወዳት ቢሆን ኖሮ እንደውም ብዙ ሰው ሄዳም እንድትጠይቅ ቤተሰቦቿን፣ ከቤተሰቦቿ ጋር እንድታወራ፣ ጓደኛም እንድታፈራ። ምክንያቱም እምነት ይኖራላ፣ ፍቅር ሲኖር እምነት ይኖራል። እሱ ግን ይሄን ሁሉ ነው የዘጋባት። ምክንያቱም እውነታው እንዳይታወቅበት፣ እሱ ውሸት ስለሆነ፣ ማንነቱ ራሱ ውሸት ስለሆነ ለሱ እንዲመቻችለት እንግዲህ ሰርክሏን አጠበበባት። በቃ ብቸኛ እንድትሆን አደረጋት። ይሄ ደግሞ እሷ እንድትጠቃ አደረገ ማለት ነው። ብቸኛዋ መሆኗ፣ ማንም የሚያወራት ወይ የምትናገረው ያሳለፈችውን አትሊስት እንደዚህ ሆኛለሁ ምን ትመክሩኛላችሁ እንኳን የምትለው ሰው የላትም ብቻዋን። ስለዚህ በደንብ ተመቸው ለሱ በቃ ለማጥቃት ማለት ነው። የዛሬ ባለታሪካችን የሆነ ሰዓት ላይ በቃ ተስፋ ቆረጠቻል። ዝም አለች። የምትናገረውም የለም የምታስረዳውም የለም። የቤት ሰራተኛዋ እስከምትመጣ ድረስና እስከምትረዳ ድረስ እሷ በቃ መጮህ ማልቀስ ነው እንጂ ሌላ ሰው ይረዳኛል ብላ ጥረትም አታረግም። በቃ ዝም አለች። ይሄ ሁሉ ያየነውን ስቃይ የሚያሳልፉ በርካታ ሴቶች አሉ። በር ተዘግቶባቸው የሚሰማቸው አጥተው ድምጻቸው ታፍነው የተቀመጡ በጣም ብዙ ሴቶች አሉ በየጓዳው። በቃ ተስፋ ቆርጠው ዝም ብለው ሲመሽ እየተኙ ጠዋት ሲነሳ ሲነጋ እየተናደዱ ባልነጋ ሌሊቱ እያሉ የሚኖሩ እህቶቻችን ሰነፍ ስለሆኑ አይደለም፣ ወይ ደግሞ አይምሯቸው ስለተነካ አይደለም። እንደ ዛሬ ባለታሪካችን እንደተባለችው መስራት አቅቷቸው አይደለም፣ መማር አቅቷቸው አይደለም። አንድና አንድ ያጡት ነገር ያቃታቸው የሚረዳቸው ሰው ስላላገኙ ነው። ቀን እየጠበቁ ነው፣ ፈጣሪን እየጠበቁ ነው ልንል እንችላለን። ግን እነዛ እህቶቻችን ማወቅ ያለባቸው ነገር በምንም ተአምር ተስፋ መቁረጥ የለባቸው። ተስፋ ቆርጠው ሌላ ነገር ውስጥ እንዳይገቡ፣ ራሳቸውን እንዳይጎዱ መጠንከር መቻል አለባቸው። የሴት ልጅ አንገት መድፋት፣ የሴት ልጅ መደበቅ ጓዳ ውስጥ፣ የሴት ልጅ በር ተዘግቶባት መጨቁን ከገንዘብ ጋር አያያዝም። ገንዘብ ያለበት ቤት ሊሆን ይችላል፣ የሌለበት ቤት ሊሆን ይችላል። ከትምህርት ጋር አያያዝም። የተማረ ሰው ሊሆን ይችላል አጠገቧ ያለው፣ ራሷም የተማረች ልትሆን ትችላለች። ያልተማሩ ሊሆኑ ይችላሉ። አገር ውስጥ ሊሆኑ ይችላሉ፣ ውጭ አገር ሊሆኑ ይችላሉ። ስራ ሊኖራት ይችላል፣ ስራ ላይኖራት ይችላል። ዋናው ግን ህሊናዋ፣ አይምሯ፣ ጭንቅላቷ ታስሮ ሴት ልጅ እየከፋት የምትኖርበት ምክንያት እርዳታ እየፈለገች እርዳታ ስላጣች ነው። በብዙ መንገድ ትገልጽልናለች። ይህች ሴት አንድ ማወቅ ያለባት ነገር የሆነ ቀን ለውጥ ይመጣል። ያ የጭቆና ዘመን፣ ያ ተረግጣ የኖረችበት ዘመን፣ ያ ከሰው በታች ሆና የኖረችበት ዘመን፣ የውሸት እየበላች እየተኛች የኖረችበት ዘመን ዘላለም ሊሆን አይችልም። አመታት ሊቆጠሩ ይችላሉ። የትኛውም የእድሜ ክልል ውስጥ ልትሆን ትችላለች ያቺ ሴት። ምንም ይሁን እድሜዋ ግን አንድ ቀን ነፃ ትወጣለች። በዛ ተስፋ ነው መሄድ ያለባት። ለዚህ ደግሞ የማይፈቀድላት ነገር ቢኖር ሴት ልጅ ተስፋ መቁረጥ ነው። ማንም ሴት ተስፋ መቁረጥ አይገባትም። እሷ የነቃችው እሷ የምትኖረው ህይወት እንደማይገባት፣ ያ ያለችበት ሁኔታ መረገጧ፣ የሆነ ሰው ተጭኗት እንዳለ አጠገቧ ያለ ሰው የገባት በየትኛውም እድሜ ክልል ውስጥ ይሆን የገባት ቀን ቀስ ብላ ዙሪያዋን በሙሉ አይታ መውጣት አለባት። ይሄ ላለው ትውልድ፣ እድሜው ለገፋ ትውልድ፣ ህፃን ላልሆነ ወይንም ደግሞ እንዴት ነው ትልቅ ሰው ለምንለው አለ አይደለ፣ ጎልማሳናት እድሜ ላይ ላለ ሰው ነው። ወጣት ሴቶች እህቶቻችን ግን፣ ልጆቻችን ግን፣ ትናንሾቹ ግን መረዳት ያለባቸው አንድ ነገር አለ። ማንም ሴት የምትረገጠው፣ ማንም ሴት የዛሬ ባል ታሪካችን እንደተሰቃየችው የምትሰቃየው በቀን 3 የምትበላውን እንጀራ ሰው ከሰጣት ነው። የራሷን እንጀራ መግዛት የቻለች ሴት በትልቁ ነፃነቷን አወጀች ማለት ነው። ማንም አይረግጣትም። ምክንያቱም የሚመቻት ጋር ትኖራለች፣ የማይመቻትን ቻው ትላለች። የምትበላው እንጀራ የራሷ ጉልበቷ ነው፣ ላቧ፣ እውቀቷን፣ ሞያዋ ነው። ይሄንን ለማድረግ የሚያስፈልገን ነገር ሴት ልጆቻችንን ማስተማር ነው። ማስተማር 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 ብቻ ነው ነፃ የሚያወጣን ነገር። ከዚህ አዙሪት ውስጥ ከሴቶች ጭቆና፣ ከሴቶች መረገጥ፣ ከሴቶች አልባሌ ነገር ውስጥ መውጣት የምንችለው እንደ ሴት ሁላችንም
ይሄንን ከርስ መስበር የምንችለው ሴት ልጆቻችንን ማስተማር ከቻልን፣ ሴት ልጆቻችንን በራሳቸው ኮንፊደንስ ኖሯቸው እንዲኖሩ ማሳደግ ስንችል ነው። ሴት ልጆቻችንን የዓለምን እውነት እያስረዳን ካሳደግናቸው ነው። መረገጥ የሚባለውን ነገር አለመቀበል፣ ለመብታቸው መቆም። እኛ ካረገጥናቸው ሴት ልጆቻችን ሲጀምሩ አይረገጥም። ለምን ብላ መጠየቅ የምትችል ሴት ልጅ ሆን ብለን አቅደን አስበን በራስ መተማመኗ ላይ ጥያቄ ሲኖራት አቤት ብላ ጮክ ብላ መጠየቅ የምትችል ሴት የምናሳድገው እኛ ነን ኃላፊነት ያለብን። ይሄንን ለመስበር ከፈለግን፣ ይሄንን የሴቶችን የማይሆን ህይወት ማውጣት ከፈለግን መጪውን ትውልድ ሴት ልጅን የምናሳድግን አባትም ይሁን እናቶች ልብ ማለትና ይሄን ነገር በጥንቃቄ መስራት መቻል አለብን። ማስተማር፣ አይምሯቸው ላይ መስራት፣ ስራዬ ብለን የምናወጣቸውን ቃላቶች ደጋግመን ልጆቻችንን ማስረዳት የሴት ልጆችን ማንነት፣ የሴት ልጆችን መታወቂያ ይቀይራል። ሴት በድህነት፣ ሴት በጭቆና፣ ሴት በእንባ፣ ሴት በመረገጥ፣ ሁሌ በማማረር የምትታወቅበት ዘመን አጭር ይሆናል። ሴት ልጅ በራሷ እንደ ሰው ተቆጥራ ሰው እንሁን ነው እኮ እንጂ እንተብት እኮ አይደለም እያልን ያለነው። እንደ ሰው እንታይ፣ እንደ ሰው እንብላ፣ እንደ ሰው እንተኛ፣ አንሰደብ፣ አንጨቆን፣ አንረገጥ። ስድብ አይገባንም፣ ክብር ነው የሚገባን ነው የሴት ልጅ ጥያቄ እንጂ እንተብት እኮ አይደለም። ወይ ባህላችንን የሚያጎድፍ ተግባር እንስራ አይደለም፣ ወይ ደግሞ እንናቅ አይደለም። ህግን እናከብራለን፣ ፈጣሪን እንፈራለን፣ ባህላችን የሚፈቅድልንን ነገር ብቻ እናደርጋለን። ግን ደግሞ ሰው ነንና እንደ ሰው አንሰደብ፣ አንመታ ነው። ሰውነታችን ያለ ፈቃዳችን አይነካ ነው የሴት ጥያቄ አይደል? እነዚህን ነገሮች የምታቅ ሴት ማሳደግ የምንችለው ግን እየነገርን ካሳደግንና ስራ እንድትሰራ ካደረግናት። በቀን 3 የምትበላውን እንጀራ ትገዛለች። ከጅምሩ ግን እናስተምር ሴት ልጆቻችን። የዛኔ ሁሉ ነገር ይስተካከላል። በተቋማት ወይም ደግሞ በትላልቅ ሰዎች ወይም ደግሞ በሆኑ መስሪያ ቤቶች የሚስተካከል አይደለም። ይሄ እያንዳንዳችን በጓዳችን የምንሰራው ነገር የሚለውጠው ነገር ነው። ለተጎዳ ሰው ነው ተቋማት የሚረዱት። ሳይጎዳ ግን ችግሩን ቀድሞ ለመከላከል ብልጥ፣ ምክንያቱም ችግር ሳይመጣ ቀድሞ ነው የሚከላከለው። ለማስቆም ከፈለግን ግን መጪው ትውልድ የተሻለ እንዲሆን የሚጠበቅብን የሴት ልጅ ወላጆች ሴት ልጆቻችን ላይ መስራት ነው። ያኔ የሴት ልጅ ጭቆና፣ የሴት ልጅ መረገጥ፣ የሴት ልጅ እንደዚህ መሆን፣ የሴት ልጅ እንባ የሚባለው ነገር ታሪክ ሆኖ ይቀራል። በአሁን ጊዜ እንግዲህ ብዙ እህቶቻችን የህይወት አጋራቸውን መርጠው ሳያውቁ እንግዲህ ብዙ ትዕግስት አድርገው ረጅም ጊዜ ኖረው ሊሆን ይችላል። ነገር ግን አሁንም እድል አላቸው። እንዳልሹ ቅድምም እየተረገጡ ብዙ አቢዝ እየተደረጉ እንዲኖሩ መቀጠል የለባቸውም። መወሰን ያለባቸው መወሰን አለባቸው። እንዴ ፊታቸው ላይ እስኪታይ ድረስ ማዲያት እስኪያወጡ ድረስ በቃ አቢዝ መደረጋቸው ሰውነታቸው ሁሉ እስኪናገር ድረስ እንደዛ መሆን የለበትም። ዝም ማለች ማለት እንደዚህ እየተደረገች ዝም ማለች ማለት ይሄ ሰውዬ ነገ ጠዋት ወደ ግድያ ማሄድበት ምንም ምክንያት የለም። ዝም ስላለች ደስተኛ ነው የሚሆነው። እንደውም ሌላ ተግባሩን ለመፈጸም ሌላ ስቴፕ ለመሄድ ምክንያት ይሆነዋል ማለት ነው። ስለዚህ ከመጀመሪያውንም ራስን በደንብ መታገል ያለባት፣ ስለራሷ መናገር ያለባት። ስለራሷ ሴት ልጅ ስለራሷ ካልተናገረች ማንም አይናገርላትም። ለራሷ ጠበቃ መሆን አለባት። ስለራሷ መከራከር አለባት። የሆነ ሚስቴክ ስታይ ይሄን ነገር አይቻለሁ፣ ክርክር ውስጥ መግባት የለባትም። ይሄን አድርገሃል አላረክም የሚባል ክርክር ውስጥ መግባት የለባትም። አውቄያለሁ ነው ማለት ያለባት። ይሄን አውቄያለሁ። ስለዚህ ኤክስፕሌን የሚያደርገው ነገር ካለ፣ የሚያሳምን ነገር ካለ እንዲነግራት ትጠብቃለች፣ እድል ትሰጠዋለች። ያን አሳማኝ ከሆነ ትቀጥላለች። አለበዛ ማያሳምናት ከሆነ ግን መቀጠል የለባትም። እዛ ጋ ነው ማቆም ያለባት። ይሄን ሁሉ ደግሞ ተሳስታ እንደዚህ አይነት ኬዝ ውስጥ ደግሞ ከገባች እንደፈለገ እንዲዋሻትና እንደፈለገ እንዲያደርጋት መፍቀድ የለባትም ማለት ነው። በርካታ ሴቶች እህቶቻችን የሚኖሩበት ህይወት ላይመቻቸው ይችላል። የዛሬ ባል ታሪካችን ልትኖርበት የሚገባት ህይወት አይደለም የምትኖረው። በርካታ ሴቶች እህቶቻችን ሊኖሩ የማይገባቸው ህይወት ውስጥ እየኖሩ ነው። ትላንትም በርካታ እናቶች፣ በርካታ አያቶቻችን ዋጋ ከፍለው ህይወታቸው አልፏል። ልጆቻቸው ደርሰው እንኳን ሊጦሯቸው በሚመቻቸው በሚፈልጉ ሰዓት ከጉዳት የተነሳ መኖር የሚገባቸውን እድሜ በጣም በልጅነታቸው ህይወታቸው ያለፉ፣ ከጉስቁልና ብዛት ህይወታቸውን ያጡ በርካታ እናቶች፣ እህቶች፣ አያቶች አሉና
የዛሬ ባል ታሪካችን አንዷ ናት። ምናልባት በዚህ ሁኔታ ጥቂት ዓመት ነበር የምትኖረው። ነፃ ባትወጣ ኖሮ ፖሊስ ባይደርስላት ኖሮ ይህች ሴት ጥቂት ዓመት ነበር የምትኖረው። በርካቶች ራሳቸውን ያጠፋሉ፣ የተገደሉ አሉ፣ ብዙ አይነት ጉዳት የደረሰባቸው ሴት እህቶች አሉ። መነሻው ግን ፍርሃት ነው። ፍርሃት በጭንቅላታችን ውስጥ የምንፈጥረው ፍርሃት፣ እቸገራለሁ የሚባል ፍርሃት፣ ሰው ምን ይለኛል የሚባል ፍርሃት። ሁለቱም አይገሉንም። መቸገር አይገለንም። እኛ ማለት የእኛ ማህበረሰብ በራን ኳክተን ስንለምነው የሚበላውን እንጀራ የሚሰጥ ማህበረሰብ ነው ያለን። ስለዚህ በረሃብ አንሞትም፣ በፍርሃት ግን እንሞታለን ክፉ ሰው ጋር ተቀምጠን። ከዛ በተጨማሪ ደግሞ ሰው ምን ይለኛል የሚባል ሁሉንም ነገር መናቅ ነው ያለብን። ከኛ የሚበልጥ ነገር የለም። ሁሉንም ነገር መናቅ አለብን ሲባል አሁንም ህግ እናከብራለን፣ ፈጣሪን እንፈራለን፣ የማይደረግ ነገር አናረግም። ከኛ ግን የሚበልጥ ነገር የለም። ካልተመቻት እች ሴት መፍራት የለባትም። እንደ ፍርሃት ሴትን ልጅ ቀብሮ የሚያስቀራት፣ አንገቷን የሚያስደፋት፣ መኖር የሚገባትን ህይወት እንዳትኖር የሚያረጋት፣ በላይፍ የምታገኛቸውን እድሎች ኦፖርቹኒቲዎች በሙሉ የሚያስመልጣት ሴትን ልጅ ፍርሃት ነው። በጣም ከብዙ ነገር የመጣ ፍርሃት። ፍርሃትን የሚያስፈራንን ነገር ፊት ለፊቱ ነው መሄድ ያለብን። ሲያስፈራሩን ወደዛው ወደ አስፈራሩን ነገር መቅረብ ነው ያለብን። ትራቢያለሽ፣ ትቸገሪያለሽ፣ እንቸገር። ዛሬ ነው ነገ ሌላ ቀን ነው። ሴት ልጅ መፍራት የሚባለውን ነገር ከውስጧ ማውጣት አለባት። ፍርሃትን ከውስጧ ያወጣች ሴት እማትፈራ ከሆነ ሴት ልጅ ዓለምን ትረግጣታለች፣ ዓለምን ታሸንፋታለች። የዓለም መቀለጃ አትሆንም። አለዚያ ግን ዓለም ለፈሪ ሴት አትሆናት። በጣም ነው የምትጫወትብን። እንደ ሳታብድ አበደች ይባላለች። ሴት ልጅ ከፈራች ትረገጣለች። የሰነፍ አገልጋይ ትሆናለች፣ የሰነፍ ባሪያ ትሆናለች፣ የሰነፍ ጫማ ጣቢ ነው የምትሆነው፣ የሰነፍ ካልሲያ ጣቢ ነው የምትሆነው። ሴት ልጅ ፍርሃት ካለ ውስጧ ዓለም ትጫወትባታለች። እና ዓለም ደግሞ የምትጫወትባት አጠገቧ ባሉ ሰዎች ተጠቅማ ነው። ሴት ልጅ ፍርሃት የሚባል ነገር ውስጧ እንዳይገባ መጠንቀቅ አለባት። ሴት ልጅ መፍራት ሳይሆን ማክበር ያለባት፣ መገዛት ያለባት ለፈጣሪዋ ነው። ማክበር ያለባት ደግሞ ህግን ነው። ሁለቱን ካደረግን ጭንቅላታችን ውስጥ እውቀታችን፣ የእውቀት ጡንቻችን እንዲፈረጥም በየቀኑ የምንማር የምንሰራ ከሆነ ምንድነው የምንፈራው? ለምንድነው የምንፈራው? ምንም ያስፈራ ነገር የለም። የሚመጣን ነገር ከፊት ለፊቱ ቆመን መጋፈጥ ያለብን። እኛ ግን ሴቶች ግን በጣም የምናሳዝነው እንድንፈራ ተደርገው እያስፈራሩ ስለሚያሳድጉን፣ ዓለም እንድንፈራ አርጋ በጣም ብዙ ፍሬም ውስጥ ስለምትከተን፣ ስለምታቀናጅን፣ ስለምትቆላልፈን በፍርሃት እንተበተባለን። እርግጠኛ መሆን ያለብን ነገር አንድ ነገር አለ። ምንም ነገር ይምጣ መፍራት የለብንም። ግን ህግ እናከብራለን፣ ፈጣሪን እንፈራለን። ታዲያ ህግ የሚያከብር ሰው ህግ አይጥስም፣ የህግ አካላትን ያከብራል ምናምን። ከዛ በኋላ ቤትሽ በገዛ ጓዳዋ፣ በገዛ ሳሎኗ፣ በገዛ መኝታ ቤቷ ምንድነው የምትፈራው? የሚመጣባትን ፍርሃት በሙሉ በጀግንነት መጋፈጥ ነው ያለባት እንጂ ለምንድነው የምትፈራው? ሴት ልጅ ፍርሃት የሚባል ነገር ውስጥ መግባት የለባትም። ራሷን መንገር አለባት ምንም እንደማትፈራ። ሰው ካስፈራራት አርገው ነው ማለት ያለባት፣ አርጊው ነው ማለት ያለባት። እንዲያረግሻለሁ፣ እንደዚህ ትሆኛለሽ፣ አንቺ በዚህ ትገቢያለሽ፣ በዚህ ትወጫለሽ ስትባል ሁለት አይነት መልስ የለም፣ አንድ ናት መልሷ። እሱም አርገው፣ አርጊው ነው ማለት ያለባት። ምንም ይመጣ ነገር የለም። አይፍሩ ሴቶች እህቶቻችን፣ ይጋፈጡት፣ ችግሩን ይጋፈጡት፣ ወደፊት ይውጡ። በጣም እኮ የሚያሳዝንሽ ነገር ሲጨቆኑ፣ ሲመቱ ወደ ህግ አካል መሄድ፣ ሲሰደቡ መሳደብ እንደማይችል ማስቆም እንዴት አይነት ለሴቷ እረፍት የሚሰጥ ነገር እንደሆነ ግን ልክ ሴት ልጅ ስትሰደብ፣ ስትመታ፣ ስትጎሳቆል በሚገባት መንገድ ትሪት ሳትደረግ ስትቀር ከፍርሃት ተነስታ ይሄም ኑሮ ሆኖ ይሄም የምትረገጥበትም ኑሮ ሆኖ ያንን ኑሮ ላለማጣት ብላ አንገቷን ትደፋለች። ከፍርሃት የመነጨን ሁሉ ነገር ግን አልመታም፣ አልሰደብም፣ አልናቅም፣ እኔ ተከበርኩ ነኝ ብላ የምትነሳ ሴት ግን 5 ደቂቃ በማይሞላ ጊዜ ውስጥ ራሷን ታስከብራለች። በምን? ያ ሰው በምላሱ ነው አይደለ እንደዛ ያደረጋት፣ እሷም በምላሷ ራሷን ማስከበር ትችላለች። ውሳኔው ግን እዚህ ውስጥ ነው ያለው። እዚህ ጋር መወሰን መቻል አለብን ራሳችንን ለማስከበር። አለበለዚያ እዚህ ውስጥ ራሳችንን ካላሳመንን ሁልጊዜ እንደተረገጥ እንኖራለን። ይሄንን ሴቶች እህቶቻችን እንደ አቋም መያዝ መቻል አለባቸው። የዛሬ ባል ታሪካችን አቋም እንዲኖራት ያደረገቻት፣ ህይወቷ ህይወት እንደሆነ፣ እንዳላበደች ሰው እንደሆነች እንድትኖር ያደረገቻት የቤት ሰራተኛዋ ነች አይደል?
አቋም አላት። አየሽ የቤት ሰራተኛዋ መሰረት አላት፣ እውቀት አላት፣ ሰው እንደሆነች አውቃለች፣ ህግ የሚባል ነገር ታውቃለች። እንዲህ ነው መሆን ያለብን። እኛ ራሳችንን ካላስከበርን ማንም መጥቶ አያስከብርልን። የዛሬ ታሪካችን እንግዲህ ለብዙ ሴቶች እህቶቻችን በጣም ትልቅ ትምህርት ይሆናል ብለን እናስባለን። ተስፋ መቁረጥ እንደሌለባቸው ነው እና ደግሞ ይህን አቢዩዝ ሲደረጉ አለመቀበል፣ አሜን ብሎ አለመቀበል እንደሱ ነው እንግዲህ እና ተስፋ አለመቁረጥ። አሁን ሰዎች አይቀበሉኝም፣ ሰዎች አያምኑኝም፣ ወይ እሱም ብቻ ነው የሚያምኑት፣ ወይ አቢዩዝ የሚያደርገን ሰው ብቻ ነው የሚቀበሉት ብለን ተስፋ መቁረጥ የለብንም። ራሳችንን ዝቅ ማድረግ የለብንም። ስለዚህ በተለያየ ሁኔታ ውስጥ፣ በተለያየ ችግር ውስጥ፣ በተለያየ ጉስቁልና ውስጥ ያሉ እህቶቻችን ይሄ በጣም ለነሱ ትልቅ ትምህርትና ተስፋ ነው ብዬ አስባለሁ። ስለዚህ ተስፋ መቁረጥ የለባቸውም። እውነቱ እንዲወጣ መናገር አለባቸው፣ መትጋት አለባቸው። እንግዲህ እቺ ሴት ፈጣሪ ብሎላት በማታውቀው ለዛውም አጠገቧ ባልሆነ ዘመድ ባልሆነች ነው እንግዲህ የቤት አጋዥ እውነቱ እንዲወጣና ነፃ እንድትወጣ ምክንያት የሆነው ማለት ነው። ያ ሁሉ ችግር በላዩ ላይ አልፎ እንደ እስረኛ፣ እንደ በሽተኛ፣ እንደ አእምሮ ህመምተኛ ታጠቃለች፣ ሰው ትጎዳለች ተብላ እጇ እግሯ ምናምን ታስሮ እንደዛ ያ ሁሉ ያሳለፈችው እንግዲህ ተስፋ ብትቆርጥ ኖሮ የእውነት እኔ በቃ እነሱ ልክ ናቸው ብላ እውነት አእምሯን አክሴፕት አድርጋ ቢሆን ኖሮ የእውነት ነበር የምታብደው፣ የእውነት ነበር የምትለቀው። ግን ተስፋ ባለመቁረጧ በመታገሷ ደግሞ ሌላ እድል፣ ሌላ የህይወት ደግሞ ሳይድ እንድታይ አድርጓታል ማለት ነው። ስለዚህ ለብዙ እህቶቻችን በዚህ አይነት ሁኔታ ውስጥ ችግር ውስጥ ላሉ እህቶቻችን ምሳሌና ጥሩ ትምህርት ነው ብለን እናስባለን። አንዳንድ ሴት እህቶቻችን ደግሞ አሉ 10-20 ዓመት ልክ የዛሬ ባል ታሪካችን እንደሆነችው ባይሆንም በተመሳሳይ አይነት ሁኔታ ማያስደስታቸው 30 ዓመት 40 ዓመት ማያስደስታቸው ህይወት ውስጥ የኖሩ እህቶች አሉና እነዛ እህቶች ተስፋ ቁርጥ አድርገው ቤት ውስጥ ሆነው ጓዳ ተዘግቶባቸው በቃ ከዚህ በኋላማ ጊዜ አለቀ፣ ከዚህ በኋላማ እድሜ ሄደ፣ ከዚህ በኋላማ እንዴት ብለው መኖር የማይገባቸውን ህይወት እየኖሩ ያሉ እህቶች አሉና አንድ ቀንም ትሁን ራሳቸውን ነፃ ማውጣት መቻል አለባቸው። ለምን ብለው እውነትም መናገር አለባቸው። የእውነተኛ የሚገባቸውን ህይወት መኖር አለባቸው። ውሸት ነው ዓለም እየረገጠችን እያኖረችን ከሆነ ከጎናችን ያለው ሰው እየረገጠን እየኖርን ከሆንን 10-20 ዓመት ስለሆነ በቃ ከዚህ በኋላማ እድሜ ሄደ፣ ከዚህ በኋላማ ምን ልጅ አይተን የልጅ ልጅ አይተን ምናምን የሚባል ነገር የለም። ለምን አንድ ቀን አትሆንም? ለምን ግማሽ ቀን አትሆንም? የቀረችን መደራደር የለብንም በነፃነታችን፣ በማንነታችን፣ በሰውነታችን። ማንም ሴት ያለችበት እድሜ የፈለገ ይሁን በቃ የመጨረሻ ቀንሽ ዛሬ ነው ብትባል ዛሬን ደስተኛ ሆና እንደምታሳልፍ እርግጠኛ መሆን አለባት። የረፈደ ህይወት የለም፣ ትርፍ ህይወት የለም፣ ትርፍ እድሜ፣ ትርፍ ቀን የለም። ብዙ ጊዜ ግን በተለይ አያቶች ሲሆኑ የተለያየ ነገር ውስጥ ሲሆኑ በቃ ተስፋ ቁርጥ ያደረጉና በጣም በጉስቁልና በዛው ግፍ ውስጥ አርጅተው ወደ ፈጣሪ የሚኬድበት ቀን ይመጣል። እንደዛ የሚባል ነገር የለም። ምንም ይሁን ምን ዛሬ ከሆነ የገባን ዛሬ ራሳችንን ነፃ ማውጣት አለብን። ደስተኛ በሆንበት ቦታ ብቻ መኖር ስለሚገባን ማለት ነው። ውድ የስለ ህይወት ቤተሰቦች፣ ማንኛውም ሰው ሰብአዊ ሆነ ህገ መንግስታዊ መብቱ ተጥሶ ሲኖር፣ የማይገባውን ህይወት ሲኖር ከተመለከትን በህግ አካል አሳልፎ መስጠት፣ አቅራቢያችን ወደሚገኘው ፖሊስ ጣቢያ በመሄድ ጥቆማ ማድረግና ተበዳይ ነፃ እንዲወጣ መርዳት እንዲሁም ወንጀለኞችን እንዲቀጡ ማድረግ የዜግነት ግዴታችን ነው እያለን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።